ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋለን። የፋኖ ኃይሎች ከ197 በላይ የአገዛዙ ጦር ላይ ጉዳት ያደረሱበት የሁለት እዞች ስኬታማ ዘመቻ መምራታቸውን አስታወቁ። አገዛዙ እልቂት ባስተናገደበት በዚያ አውደ ውጊያ በንጹሃን ላይ ጉዳት ማድረሱም ተሰምተዋል። በሌላ በኩል 15ኛ ቀኑን በያዘው የሸዋ ቀጠና ትንቅንቅ አፋር ሸዋ ጠቅላይ ግዛት እዝ በሸዋሮቢት ከተማ ልዩ ኦፕሬሽን በመፈጸም በአገዛዙ ጦር ላይ ጉዳት አድርሷል። እነዚህንና ሌሎች ዝርዝር የግንባር መረጃዎችን ይዘናል። የአፋብሃና አፋድ የፋኖ ኃይሎች ባደረጉት የተቀናጀ ዘመቻ የደህንነቱን ሰው በቁጥጥራቸው ስር ሲያውሉት፣ በሌላ በኩል በጎንደር በክብር መስዋዕትነት የታጀበ ተጋድሎ መካሄዱ ተሰምተዋል። ይህም ሌላኛው የግንባር መረጃችን ነው። የአባት አርበኛ ፋኖ ተስፋዬ መካሻ ሀብተወልድ ህልፈት በሁሉም የፋኖ አመራሮች ዘንድ ከፍተኛ ቁጭት አሳድሯል። አፋብሃ በአባት አርበኛው መስዋዕትነት ዙሪያ መግለጫ ወጥተዋል። ድርጅቱና የፋኖ አመራሮች ስለ አባት አርበኛ ተስፋዬ መካሻ ምን አሉ የሚለውን በዜና ወጃችን ቃኝተነዋል። እስራኤል ለሶማሌላንድ ሀገራዊ እውቅና ከሰጠችበት ሰዓት ጀምሮ ከ20 በላይ ሀገራትና ተቋማት ውግዘት ያሰሙ ሲሆን በተለይም ግብጽ እያስተባበረች ያለችው የአረብ ዓለም ንቅናቄ ሶማሌላንድን ያሰጋት መስሏል። ራስ ገዟ ሶማሌላንድ ከእስራኤል ጋር የተደረሰው ስምምነት በተመለከተ በዛሬው ዕለት አዲስ መግለጫ ይዛ ወጥታለች። ለዕለቱ የመረጥንላችሁ ቀጠናዊ የመረጃ ዳሰሳችን ነው። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች ከ197 በላይ የአገዛዙ ጦር ላይ ጉዳት ያደረሱበት የሁለት እዞች ስኬታማ ዘመቻ መምራታቸውን አስታወቁ። አገዛዙ እልቂት ባስተናገደበት በዚህ አውደ ውጊያ በንጹሃን ላይ ጉዳት ማድረሱም ተሰምተዋል። የአማራ ፋኖ ብሔራዊ ኃይል አፋብሃ አካል የሆኑት ምኒልክ እዝና በላይ እዝ በጥምረት ባደረጉት ውጊያ ከ197 በላይ የአገዛዙ ሰራዊት ላይ ጉዳት ማድረሳቸውን ያስታወቁት በዛሬው ዕለት ባወጡት ይፋዊ የግንባር መረጃ ነው። የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ላስታ ጄኔራል አሳምነው ጽጌ ኮር እንዲሁም አፋብሃ በላይ እዝ ሜጀር ጄኔራል ውባንታ ባተ ኮር የተውጣጡ የፋኖ ኃይሎች በጥምረት ባደረጉት አውደ ውጊያ አብዛኛው የአገዛዙ ኃይል የተደመሰሰበትና ይዞት የመጣው የጦር መሳሪያ ምርኮ የሆነበት ታላቅ ድል እንደሆነ ነው የተገለጸው። ታህሳስ 19 ከንጋቱ 11 ሰዓት ጀምሮ በተካሄደው በዚህ ውጊያ መነሻውን ከቡግና ወረዳ አይና ከተማ ሐሙሲት አድርጎ ብርኮ ገብርኤል ዓመታዊ ንግስ በዓል በሚከበርበት ቀጠና በአራት አቅጣጫ ለማጥቃት አስቦ ውጊያ የጀመረው የአገዛዙ ኃይል በፋኖ ኃይሎች በተከፈተበት መጠነ ሰፊ መልሶ ማጥቃት ክፉኛ መመታቱ ታውቋል። በዚህ አውደ ውጊያ በአገዛዙ በኩል በሜካናይዝድ የታገዘ አንድ ዙ23 2 ሞርተር 3 ዲሽቃና ብዛት ያለው ብሬንና ስናይፐር ታግዞ ወደ ውጊያ የገባ ቢሆንም የሁለቱ እዞች የፋኖ ኃይሎች በተቀናጀ መልሶ ማጥቃት የገባው ኃይል እንዳይወጣ ማድረግ መቻላቸውን ነው በግንባር መረጃው ላይ የተመላከተው። እንደ ግንባር መረጃው 197 የአገዛዙ ጦር ላይ ጉዳት የደረሰ ሲሆን 43 ክላሽ፣ 84 ወታደራዊ ሻንጣ፣ 2850 የብሬን ተተኳሽ፣ 2200 የክላሽ ተተኳሽ በምርኮ ገቢ መደረጉን አፋብሃ በግንባር መረጃው ይፋ አድርጓል። የብልጽግና ሰራዊት እልቂት ባስተናገደበት በዚህ አውደ ውጊያ የፊታችን ታህሳስ 29 የሚከበረውን የቅዱስ ላሊበላ የልደት ቀንና የገና በዓል ንግስ ለማክበር እየተጓዙ የነበሩ 12 ንጹሃን በሞርተር ቅንቡላ እንደገደለ፣ ከውጊያው በኋላ ቤት ለቤት በመዞር የፋኖ መረጃ ናችሁ በሚል 2 እናቶችን በግፍ እንደረሸነ፣ 9 ንጹሃንን እንዳቆሰለ እንዲሁም ብርኮ አንደኛ ደረጃ ትምህርት ቤትን በመድፍ ቅንቡላ እንዳፈረሰ በመረጃው ላይ ተመላክቷል። በሌላ የአውደ ውጊያ መረጃችንም አፋር ሸዋ ጠቅላይ ግዛት እዝ በሸዋሮቢት ከተማ ልዩ ኦፕሬሽን በመፈጸም በአገዛዙ ጦር ላይ ጉዳት ማድረሱን አስታውቋል። በሸዋሮቢት ከተማ ዘልቆ በመግባት የ103ኛ አየር ወለድ ክፍለ ጦር ላይ በተፈጸመው ልዩ የከተማ ውስጥ ኦፕሬሽን በኮማንዶ አባላቱና በወታደራዊ ካምፕ ላይ ጉዳት ያደረሰው የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር እንደሆነ አፋር ሸዋ ጠቅላይ ግዛት እዝ አስታውቋል። ዛሬ ታህሳስ 20 ንጋት ላይ በተፈጸመው የከተማ ውስጥ በሸዋሮቢት ከተማ በስተ ምስራቅ አቅጣጫ የሚገኘው የብልጽግና ልዩ ዘመቻዎችን እዝ አንደኛው የኮማንዶ ሰራዊት ካምፕ ላይ ነው ጉዳት መድረሱ የተረጋገጠው። በአቦምሳ
ተራራና በሸዋሮቢት ፌዴራል ማረሚያ ቤት አካባቢ በካምፕነት በሰፈረበት ገዢ ወታደራዊ ማዕከል ላይ በተከፈተው ማጥቃት የዕለቱ የዋርድያ ተረኞች እንደተመቱ የክፍለ ጦሩ ልዩ ኦፕሬሽናል ቲም ዋቢ አድርጎ የአጼ አምደ ጽዮን ኮር የግንባር መረጃውን ለጣና አድርሷል። የአፋብሃና አፋድ የፋኖ ኃይሎች ባደረጉት የተቀናጀ ዘመቻ የደህንነቱን ሰው በቁጥጥራቸው ስር ሲያውሉት፣ በሌላ በኩል በጎንደር በክብር መስዋዕትነት የታጀበ ተጋድሎ መካሄዱ ተሰምተዋል። የብልጽግናው አገዛዝ ታማኝ ዘብ ከሆነው መከላከያ በመረጃና ደህንነት ስራ የተሰማራው ደህንነት በፋኖ ኃይሎች ቁጥጥር ስር ውሏል። የአፋብሃና አፋድ የፋኖ ኃይሎች ባደረጉት የተቀናጀ ዘመቻ ነው የደህንነቱ ሰው በቁጥጥር ስር እንደዋለ የታወቀው። አበበ አዛናው የተባለው የ74ኛ ክፍለ ጦር አባሉ በመረጃነት ልዩ ስልጠና ተሰጥቶት በተለያዩ ቦታዎች ሲሰራ መቆየቱን የገለጸው አፋብሃ ምኒልክ ዕዝ በመቄት የሚንቀሳቀሱ የፋኖ ኃይሎችና በጎንደር ጋይንት ጨጮ አካባቢ ከሚንቀሳቀሱ የአፋድ ጎንደር ጠቅላይ ግዛት እዝ የፋኖ ኃይሎች ጋር የተቀናጀ ዘመቻና ክትትል በማድረግ ደብረ ዘቢጥ ላይ በቁጥጥር ስር መዋል እንደቻሉ ገልጸዋል። የመረጃ አቅሙ እያደገ የመጣው የቀጠናው የፋኖ ኃይል በክትትል ይዞ ባደረገው ማጣራት የመከላከያ መረጃና ደህንነት ሰው የሆነው አበበ አዛናው ልዩ ተልዕኮ ተሰጥቶት ወደ ስራ መሰማራቱን ገልጾ ስርዓቱ በአማራ ሕዝብ ላይ ለሚያደርሰው ሁለንተናዊ ግፍ ተባባሪ ነበርኩ ማለቱን በግንባር መረጃው ላይ አመላክተዋል። ይህ በእንዲህ እንዳለም በጎንደር በተካሄደ አንድ አውደ ውጊያ የፋኖ ተዋጊዎች ጀብድ በመፈጸም የክብር መስዋዕትነትን መቀበላቸው ተሰምተዋል። በአርበኛ ተሾማ አበባው የሚመራው እቴጌ ጣይቱ ክፍለ ጦር አሳምነው ብርጌድ መቅደላ ሻለቃ አባል የሆኑት ፋኖ ወርቁ አሸነፍና መስፍኔ አዲስ የተባሉ የፋኖ አባላት በእብናት ወረዳ ቋሊሳ ቀጠና በርካታ የአገዛዙን ሰራዊት ሞትና ቁስለኛ በማድረግ ለአማራ ሕዝብ ሲሉ በክብር መስዋዕትነትን መቀበላቸውን ያስታወቀው የክፍለ ጦሩ ህዝብ ግንኙነት ነው። ሌላኛው የፋኖ አባላቸው የአገዛዙ ጦር በእብናት ቋሊሳ ከተማ ታህሳስ 19 ድንገት ከበባ ውስጥ ያስገባቸውን የፋኖ ኃይሎች እጅ ስጡ ቢላቸውም ፋኖቹ በያዙት ጥይት እስከ መጨረሻው ተፋልመው በእጅ ቦምብ በርካታ ጉዳት አድርሰው የክብር መስዋዕትነትን እንደተቀበሉ ታውቋል። አማራ እጁን ለጠላት ከሚሰጥ ሞቱን ይመርጣል ያለው የእቴጌ ጣይቱ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ መልካሙ ጣሴ ፋኖቹ የአባታቸውን የአጼ ቴዎድሮስን ታሪክ እንደ ውሃ እየተጎነጩ ባደረጉት መሰረት የክብር መስዋዕትነትን ተቀብለዋል ሲል ተጋድሏቸውን አወድሷል። በመጨረሻው ሰዓት የነበረውን የውጊያ ትንቅንቅ ሲገልጽም አገዛዙ መረጃውን አጠናክሮ ከበባ ሲፈጽም ጀግኖቹ ሳይደናገጡ ፊት ለፊት የጨበጣ ውጊያ ጀመሩ። ጀግናው ፋኖ ወርቁ ቦታ ይዞ ሲለበልበው፣ ጓዱ ፋኖ መስፍኔ በቦምብ ሲያደባየው ድንገት በተተኮሰች ጥይት መስዋዕትነትን ሲቀበሉ፣ ፋኖ ሀብታሙ ውቤና ፋኖ ማርዬ የራሳቸውንና የጓደኞቻቸውን መሳሪያ አንስተው የአገዛዙን ሰራዊት በጣጥሰው በጀግንነት መውጣት ችለዋልም ብለዋል። በውጊያ መሀል የተሰዉ ጓዶቻቸውን መሳሪያ ለጠላት ሳይሰጡ መውጣታቸው በክፍለ ጦሩ አባላት ዘንድ በክብር ጀግንነት አቀባበል እንደተደረገላቸውም ነው የተገለጸው። ጀግኖቹ ለአማራ ሕዝብ ክብር ነጻነት ሲሉ ጠላትን አንገት ለአንገት ተናንቀው በክብር መስዋዕትነትን፣ ቆራጥነትን፣ የአማራነት ስለንቦናን አሳይተው አልፈዋል ሲልም መስዋዕትነትን የተከፈለበትን አውደ ውጊያ ገልጾታል። የጀመርከው አንድነት መሰረት ተመስርቶ አይተዋል፣ እንገነባዋለን። ጠላት ሺህ ጊዜ ቢለፋ ሺህ ጊዜ ቢጥር ታሪካችሁ የትም ወድቆ አይቀርም ሲል አፋብሃ በአባት አርበኛ ተስፋዬ መካሻ ህልፈት የሀዘን መግለጫውን አወጣ። አንተ ወጥተህ ወርደህ ያስጀመርከውን የአንድነት ትልም በተግባር በመጨረስ ራዕይህን እውን እናደርጋለን ሲል የሚጀምረው የአፋብሃ መግለጫ ታህሳስ 18 ቀን 2018 በሸዋ ክፍለ ሀገር ይፋትና ጥሙጋ አውራጃ ልዩ ስሙ ራሳ በተባለ አካባቢ አገዛዙ በሰነዘረው የድሮን ጥቃት አማራን አንድ ለማድረግ በሸዋ በጎጃም በወሎና በጎንደር እድሜ ሳይገድባቸውና ሳይታክቱ ሲንከራተቱና ሲደክሙ የነበሩትን አርበኛ ተስፋዬ መካሻን ጨምሮ ሌሎች ንጹሐን አማራዎችን ለህልፈት ዳርጓል ሲል ገልጿል። አገዛዙ ከቅርብ ጊዜ ወዲህ አማራው አንድ ይሆናል በሚል ከፍተኛ ሽብር ውስጥ መግባቱን የገለጸው አፋብሃ አንድነቱን ያደናቅፍልኛል በሚል የዲጂታል ሚዲያ መንጋውን ቢያሰማራም እቅዱ በተደጋጋሚ መክሸፉን በማስታወስ በዚህና መሰል ክስተት መደናገጥ ውስጥ የገባው አገዛዙ የዘፈቀደ የድሮን ጥቃት በመሰንዘርና የተለያየ አጀንዳ በመስጠት ልዩነቱን ለማስፋት እየጣረ ቢሆንም የተፈጸመውን ልብ ሰባሪ ድርጊት እንደ ተጨማሪ እድል በመጠቀም አርበኛ ተስፋዬ መካሼ
የጀመረውን የአንድነት ውጥን በማሳካት ራዩን እውን በማድረግ የምንከሰው ይሆናል ብለዋል። አርበኛ ተስፋዬ መካሻ ሀብተወልድ አርበኛ ብቻ ሳይሆኑ አባት፣ አስታራቂ፣ የአንድነት መንገድም አንድነትም ናቸው ሲል አፋብሃ በሀዘን መግለጫው አርበኛውን ዘክሯል። የእኛ አባቶች ባስቀመጡልን ታሪክ ብቻ ሳይሆን በኖሩት ታሪክ ያቆዩትን ሀገር ዳግም ከገባችበት የቁልቁለት ጉዞ አቅንተን በልዕልና እንድትኖር በርካታ ወንድሞቻችን አተን ህልውናችንን ከአለት በጠነከረ መሰረት ላይ እንገነባዋለን ሲልም ገልጿል። የጀመርከው አንድነት መሰረት ተመስርቶ አይተዋል፣ እንገነባዋለን። ጠላት ሺ ጊዜ ቢለፋ ሺ ጊዜ ቢጥር ታሪካችሁ የትም ወድቆ አይቀርም በማለት የአማራ ፋኖ ብሔራዊ ኃይል የአቋም መግለጫውን ይፋ አድርጓል። በተመሳሳይ የአባት አርበኛ ፋኖ ተስፋዬ መካሻ ሀብተወልድ ህልፈት በሁሉም የፋኖ አመራሮች ዘንድ ከፍተኛ ቁጭት አሳድሯል። የአፋብሃ ሴንትራል ኮማንድ አባልና የአሳምነው እዝ ከፍተኛ አመራር የሆነው አርበኛ ብሩክ ስለሺ ባስተላለፈው መልእክት በእነርሱ ውስጥ የሞቱት በእኛ ውስጥ ህያዋን ናቸው በማለት አርበኛውን ዘክረዋል። አርበኛ ብሩክ አባት አርበኛ ተስፋዬ መካሻውን በተመለከተ ባስተላለፈው መልእክትም ታላቁን አባታችንን ጨምሮ ባጣናቸው ወንድሞቻችን የተሰማንን ጥልቅ ሐዘን እንገልጻለን ብለዋል። አርበኛ ተስፋዬ መካሻ እድሜ ያልበገራቸው ቅንና ጀግና አባት ነበሩ ያለው አርበኛ ብሩክ ለመጀመሪያ ጊዜ ወደ ትግል ሜዳ ሲመጡ ወደ ትውልድ ቀያቸው መራቤቴ በመግባት መሬት ላይ ያለውን የኃይል አሰላለፍ በሚገባ የራሳቸውን ጥናት እንደሰሩ መስክረዋል። በወቅቱ በሸዋ ላይ የሚንቀሳቀሱት የፋኖ ኃይሎች በሶስት መዋቅር ስር እንደነበሩ ያስታወቀው አርበኛው እኒህ አባት አርበኛ ይህንን መመልከታቸው ከምንም ነገር በፊት አንድነት መቅደም አለበት በሚል ለአንድነት በሰፊው መስራታቸውን አስታውሰዋል። ለዚህም እጅግ ከባድ የሆነውን የሸዋ መልክዓ ምድር በጠንካራ ወታደራዊ ዲሲፕሊን በኖሩበት ወታደራዊ የአካል ብቃት የነበሩትን ልዩነቶች ደግሞ በአስተዋይ የአባትነት መንፈስ በመጠቀም ለአንድነቱ የሚጠበቅባቸውን ለመወጣት ጉልህ እንቅስቃሴ ማድረጋቸው ይታወሳል። የህልውና ትግሉ በተቀጣጠለበት ወቅት አባት አርበኛ ተስፋዬ መካሻ የአማራ ፋኖን አንድ ለማድረግ ባደረጉት አድካሚ ጥረት ሂደቱን እዚያው ሸዋ መጀመራቸውን አርበኛ ብሩክ እንደሚከተለው አስታውሷል። በመራቤቴ ከአንድ አማራ ፋኖ ጋር ያደረጉት ውይይት ተከትሎ ወደ ይፋት በመጓዝ ከአማራ ፋኖ አንድነት ምክር ቤት በሸዋ ጋር በመድገም በመቀጠል በዚያው በይፋት ከሚገኘው የአማራ ፋኖ ነጻ ህዝብ ንቅናቄ ዋና መሪ አርበኛና ደራሲ አሰግድ መኮንን ጋር በማድረግ የሸዋን የአንድነት ጉዞ መጀመራቸውን በማስታወስ አርበኛውን ዘክረዋል። በሸዋ ቀጠናዎች ረጅምና ጥልቅ ውይይት በማመቻቸት ታሪካዊ ኃላፊነታቸውን የተወጡት አባት አርበኛ ተስፋዬ በወቅቱ ይፈጠሩ የነበሩ ችግሮችን ለመፍታት የሽምግልና ወጉን በመወጣት ያለሰለሰ ጥረት ሲያደርጉ መቆየታቸውን ብዙዎች ይመሰክሩላቸዋል። በሸዋ መወሰን ያልበቃቸው አባት አርበኛው መሰል ወንድሞቻቸውን በመያዝ የአማራ ፋኖ የትግል አንድነት ለማምጣት በ2016 ዓ.ም በክረምት ወራት ወደ ጎጃም በመሻገር በመቀጠልም ወደ ወሎና ጎንደር በመሄድ የአማራን አንድነት ለማምጣት የብዙዎችን ልብ የነካ ታላቅ የአንድነት ጉዞ በማድረግ ይታወሳሉ። በጉዳዩ ላይ ምስክርነቱን የሰጠው አርበኛ ብሩክ የምንጊዜም ምኞታቸው የነበረው የዘወትር ጸሎታቸው የነበረው የአማራን አንድነት ሳላይ እንዳልሞት የሚለውን ቃላቸውን ነፍሳቸውን በማይጸጽታት መንገድ ኑረውታል ሲል ጓዳዊ ምስክርነቱን ሰጥቷል። አባት አርበኛ ተስፋዬ ሌሎች ሊኖራቸው የሚያልሙትን የቅንጦት ህይወት በመተው ከሀገር ውጭ የነበራቸውን ኑሮና ቢዝነስ ከአማራ ህዝብ ህልውና አንጻር ምንም እንዳልሆነ በማመን ይህንን ትግል ከተቀላቀሉ ወዲህ ለአንድ አባት እጅግ ከባድ የሆነው ልጅን የማጣት መከራ በእድሜያቸው መጨረሻ ጊዜ እንደደረሰባቸው ያስታወሰው አርበኛ ብሩክ ይህንን መከራ ተሸክመው የአባትነት ፍቅራቸው የጫነባቸውን ሀዘን ለነጻነት ባላቸው ፍቅር መክተው ቆይተዋል ሲል ምስክርነቱን ሰጥተዋል። ብዙ የፈተና መንገዶች ያለፉት አባት አርበኛው ከትግል ሜዳው ሳይለዩ ትግልን ኑሮውት ታህሳስ 18 ቀን አገዛዙ ባደረሰው የድሮን ጥቃት የህይወታቸው ምዕራፍ ከነሙሉ ታማኝነታቸው በመስዋዕትነት መቆጨቱ በፋኖ ኃይሎች ዘንድ ከፍተኛ ቁጭት ፈጥሯል። የጋሽ ተስፋዬ ህይወትም ሆነ መስዋዕትነት የአንድ ግለሰብ ኑሮና ፍጻሜ ሳይሆን የአማራ አባቶች ህልም፣ ፍላጎት፣ ቁጭት፣ አላማ፣ ወግ፣ ክብር የሚነበብበት መጽሐፍ ነው ሲል የዘከራቸው አርበኛ ብሩክ ስለሺ በበኩሉ የአማራ አባቶችን ከሞቀ ጎጃቸው አውጥቶ ከነ ልጆቻቸው ጋር የሚያታግላቸው በገዛ ሀገራቸው የታወጀባቸው የሞት አዋጅ ነው ብሏል። አክሎም ይህ የሞት አዋጅ የሚቀለበሰው አባቶቻችን አውግተውን ሰምተን ከትበውልን አንብበን ባገኘነው ታሪክና መንገድ ብቻ ሳይሆን ኑረው አሳይተውን በዘረጉት የዘላለማዊ ህያውነት መንገድ ጭምር ነው ሲል የትግል መልእክቱን አስተላልፏል።
በመጨረሻም የሶማሌላንድ መንግስት እስራኤል ለሶማሌላንድ በሰጠቻት እውቅና ዙሪያ አዲስ መግለጫ ይዞ ወጥቷል። በመግለጫው ከእስራኤል ጋር የተደረሰው ስምምነት ዲፕሎማሲያዊና ኢኮኖሚያዊ ይዘት ያለው እንጂ ወታደራዊ ጉዳይን የተመለከተ አይደለም ብለዋል። እስራኤል ለሶማሌላንድ ሀገራዊ እውቅና ከሰጠችበት ሰዓት ጀምሮ ከ20 በላይ ሀገራት ውግዘት ያሰሙ ሲሆን በተለይም ግብጽ እያስተባበረች ያለችው የአረቡ ዓለም ንቅናቄ ሶማሌላንድን ያሰጋት መስሏል። ይህንን ተከትሎ የሶማሌላንድ ፕሬዝዳንታዊ ጽህፈት ቤት ኃላፊ ከድር አብዲ እስራኤል ለሶማሌላንድ የሰጠቻት እውቅና በማናቸውም አረብ ሀገር ወይም እስላማዊ ሀገር ላይ ያነጣጠረ አይደለም ብለዋል። የሶማሌላንድና የእስራኤል መሪዎች ስምምነትም ለእስራኤል ወታደራዊ ጦር ሰፈር መስጠትን እንደማይጨምር አስታውቀዋል። የእስራኤል እውቅና ሶማሌላንድ ከአረቡ ዓለም ጋር ያላትን ግንኙነት በሚጎዳ መልኩ የተሰጠ እንዳልሆነም አብዲ በዛሬው መግለጫቸው አብራርተዋል። የሶማሌላንድ መንግስት ይህንን ማብራሪያ የሰጠው በርካታ የአረብና መካከለኛው ምስራቅ ሀገራት የእስራኤልን ውሳኔ በብርቱ መቃወማቸውን ተከትሎ ነው። በተመሳሳይ መረጃም ግብጽ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እስራኤል ለሶማሌላንድ በሰጠችው እውቅና ዙሪያ ተሰብስቦ እንዲወያይ ጥያቄ አቅርባለች። ግብጽ የህብረቱ የሰላምና ጸጥታ ምክር ቤት የእስራኤልን ውሳኔ ውድቅ እንዲያደርግም ጥሪ አድርጋለች። በሌላ በኩል የተመድ ጸጥታው ምክር ቤት እስራኤል ለሶማሌላንድ በሰጠችው እውቅና ዙሪያ ለመምከር ዛሬ ይሰበሰባል ተብሎ ይጠበቃል። ጸጥታው ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ የጠራችው የምክር ቤቱ ተለዋጭ አባል የሆነችው ሶማሊያ ናት። የጸጥታው ምክር ቤት ለስብሰባ ከመቀመጡ ቀደም ብሎ 21 የሙስሊምና አረብ ሀገራት የእስራኤልን ውሳኔ በመቃወም የጋራ መግለጫ አውጥተዋል። ሶማሊያ እስራኤል ለሶማሌላንድ የሰጠችውን እውቅና እንድታነሳ ያሳሰበች ሲሆን እስራኤል በበኩሏ በውሳኔዋ ላይ የሚነሳባትን ተቃውሞ ግብዝነት በማለት አጣጥለዋለች። ይህ በእንዲህ እንዳለም የግብፁ ውጭ ጉዳይ ሚኒስተር ባድር አብደላቲ ግብጽ በናይል ወንዝ አጠቃቀም ላይ ሊታለፍ የማይችሉ ቀይ መስመሮች አሏት በማለት ዛቻ አሰምተዋል። ውጭ ጉዳይ ሚኒስተሩ ባድር አብደላቲ ትናንት ለአንድ የሀገራቸው ቴሌቪዥን ጣቢያ በሰጡት ቃል የናይል ተፋሰስ ሀገራትን አስጠነቀቁ ቢባልም ዋና ዛቻ ለኢትዮጵያ እንደሆነ ነው ከዘገባው መረዳት የተቻለው። አብደላቲ አንዱ የግብጽ ቀይ መስመር ከድርሻዋ አንድም ጠብታ ውሃ አለማስወሰድ መሆኑን በሀገራቸው ቴሌቪዥን ጣቢያ ቀርበው አብራርተዋል። ግብጽ ቀይ መስመሮቿን የማለፍ ሙከራ ካየች ፈጣን እርምጃ ትወስዳለች በማለትም አስጠንቅቀዋል። የግብፁ ውጭ ጉዳይ ሚኒስተር ባድር አብደላቲ በናይል ወንዝ ላይ ከእንግዲህ ከግብጽ እውቅና ውጪ ማንም የተፋሰሱ ሀገር ግድብ እንዳይገነባ ጭምር ነው የተናገሩት። በተለይ የኢትዮጵያው ታላቁ የህዳሴ ግድብ ከተመረቀ ወዲህ የግብጽ ባለስልጣናት በግድቡ አስተዳደርና በአጠቃላይ በወንዙ አጠቃቀም ላይ ያነጣጠሩ ተከታታይ ማስጠንቀቂያዎችን በማውጣት ላይ ናቸው። በቅርቡ የግብፁ የውጭ ጉዳይ ሚኒስተር ባድር አብደላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው ሀገራቸው ተጨማሪ ውይይት እንደማትፈልግና መብቷን በዓለም አቀፍ ህግ መሰረት እንደምታስከብር መናገራቸው አይዘነጋም። ከሰሞኑን ግድቡ ብላክ ቦክስ ነው ብለው እንደነበር ይታወሳል። የኢትዮጵያ ህዳሴ ግድብን የጥፋትና ውድመት ግድብ ሲሉ በመናገር የሚታወቁት ባድር አብደላቲ ግብጽ ቀይ መስመሮቿን የማለፍ ሙከራ ካየች ፈጣን እርምጃ ትወስዳለች በማለት መናገራቸው ማስጠንቀቂያው ለኢትዮጵያ እንደሆነ በግልጽ የተመላከተ ሆኗል። ይህ ዜና እስከተጠናቀረበት ሰዓት የብልጽግና ውጭ ጉዳይ ሚኒስተር በጉዳዩ ላይ የሰጠው ምላሽ የለም። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር